ፈተናል ቤተሰብ እንደተለመደው በአህሙና በፈኪያ አዲስ ነገር ይዘን ብቅ አልንላችሁ ማለት ነው። ፈኪያ እንግዲህ ከአህሙ ጋር ያላት ስሜት ለየት ያለባችሁ ብቻ እንደኔ ላይክ እያደረጋችሁ አሳውቁኝ ማለት ነው። እነኚህ ሰዎች እንግዲህ ፈኪያ ለአህሙ ያላት አመለካከት ለየት እያለ ስለመጣ አህሙም አገር ሽቶበት ምን አለ ቢጀድዱት ብዬ ተመኘሁ ማለት ነው። ተቀብለው እውነታም ሀቂቃውን ለመናገር አህሙን የመሰለ ሰው ማለት ነው እስካሁን ከሰራቻቸው ወንዶች እንዳህሙ የሚሆን ለሷ ፍቅር ያለውና እንዳህሙ መልካም ሰው እንደኔ አላየሁም ማለት ነው። አላህ ሱብሃነሁ ወተዓላ ፈቅዶ ቢጣመሩና አንድ ጋር ቢሆን ብዬ ተመኘው ማለት ነው። እንግዲህ በዚህ በረመዳን ውስጥ ከምናደርጋቸው ዱዓዎች መሃል አንዱ አህሙና ፈኪ ይጣመሩ ብዬ የማደርገው ዱዓ ነው ማለት ነው። የኔ እናንተም ሊሆን ይገባል ማለት ነው። ፈኪያ እንግዲህ ሀመም አድርጓት ወደ ሐኪም ቤት እንዲወስዳት ራሱ ካሉ ሰዎች ጎኗ ካሉ ሰዎች የመረጠችው እሱን ነውና ከአዳማ ድረስ ና ፊጥራ ዛሬ እኔ ጋር ነህ ብላ ጠርታ እንግዲህ ሐኪም ቤት እንዲወስዳት የፈለገችው እሱን ነው ማለት ነው። እንግዲህ ሐኪም ቤት ሄዳ ምን እንዳሏት ምንስ እንደሆነ በሽታው አብረን የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንዲሁም ነባሮቹ ላይክ ሼር እያደረጋችሁ እስከ መጨረሻው በማዳመጥ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ እላለሁ። እንግዲህ ዛሬ አብሬያችሁ የምቆየውን የፎዚያ ሸጋ እናት ነኝ በአህሙና በፈኪ ማለት ነው። ፈኪያና አህሙ እንግዲህ ያው እንደተለመደው በኒም ቤት ሸብረቅረቅ ደመቅመቅ እያሉ ይገኛሉ። እናንተ ብቻ እንግዲህ የአህሙና የፈኪ ደጋፊዎች አብረው የሆኑ ይጣመሩ እያላችሁ ኮሜንት አስቀምጡ ማለት ነው። ሀቂቃውን እንግዲህ አጠገቧ ብዙ ዙሪያዋን ብዙ ሰዎች አሉ። እዛው አዲስ አበባ ውስጥ ራሱ ብዙ አሏት ጓደኞች እንግዲህ ማለት ነው። ነገር ግን እሱ እዛው አዲስ አበባ እንኳን አይደለም አዳማ ነው የነበረውና ከአዳማ ድረስ ጠርታ ሐኪም ቤት እንዲከተላት የፈለገችው አህሙን ነው ማለት ነው። ይሄ ምንድን ነው የሚያሳየው? ከአህሙ ፍቅር የገባላት ይመስለኛል እንደማየው ማለት ነው። ምክንያቱም አህሙ እንደሚያፈቅራት ታውቃለች። የተለያዩበትም ትልቁ መንስኤው አፈቅርሻለሁ ብሎ አለ ጊዜው ስለገለጸ ነው የተጣሉት። ያው ከፊት ጀምራችሁ የምትከታተሏቸው ታውቁታላችሁ ማለት ነው የነሱ የተለያዩበትን እና አሁን ላይ ደግሞ ከአፉ ተባብለው እንግዲህ አብረው ከገጠሙ ወዲህ በጣም በቃ ለሱ ያላት አመለካከት በጣም አሪፍ ሆኗል ማለት ነው። ማለቴ እንደዚህ ሀሳብሽን ቀይሪ ለምን አፈቀርሽው እያልኩ አይደለም፣ እንደው ጥሩ ነው እያልኩ ነው ማለት ነው። አንዳንድ ሰዎች ስለታረቁ ነው ወይ ፍቅር ወደ ይዟታል ምትዩ ልትሉ ትችላላችሁ። ነገር ግን አፉ መባባላቸው የተወሰነ ስሜት የቀየረ ይመስላል ነው ያልኩት ማለት ነውና ሁልጊዜ በቃ እሷም ከሌላ ጋር ባትመጣ አህሙም ከሌላ ጋር ባይመጣ ኦዲንስ ምን ያክል ደስ እንደሚለው እኔ ብቻ የምገልጸው አይደለም፣ ሁሉም ቤተሰቦቻቸው የሚገልጹት ነው ማለት ነው። ዞር ዞር እያልኩ ኮሜንት እያነበብኩ ነበርና ምን አለው ሁልጊዜ አብራችሁ ብትመጡ የኔ ፈንዲሻዎች እያሉ ስላየሁ ነው ማለት ነው። የአህሙ ፈገግታ ሱብሃንአላህ፣ ለካ እንደዚህ ነው ፍቅር የሚያደርገው እናንተ። በቃ ሲያያት እኮ ፈገግ ሲል ማለት ነው በቃ ሰውነቱ በሙሉ ነው የሚስቀው ማለት ነው። የኔ መድኃኒቴ አንቺ ነሽ ብሏል ማለት ነው። የአንቺ በሽታ ደግሞ እኔ ነኝ፣ ፍቅር ነው ያመመሽ እያለ እንግዲህ እያሳቀን ነበር ማለት ነው። ከኔ ጋር ሆነሽ በጣም ቆንጆ ነበርሽ፣ በጣምም ተስማምቶሽ ነበረ። ከኔ ከተለየሽ ወዲህ እመሙም ሰውነትሽም ቀነሰ ብሏል። እንግዲህ ያው ፍቅር ያለው ሰው ማለት ነው ለዛ ለሰውየው የሚያሳየው ፊሊንግ በቃ ለየት ያለ ነው። በቃ እንዲከሳበት አይፈልግም፣ እንዲጠቁርበት እንዲታመም አይፈልግም ያፈቀረው ሰውዬ ማለት ነው። እና አህሙም በጣም ነው የሚወዳት የሚያፈቅራት እና እንዲያው እሱ ፈጣሪ ፈቅዶ ቢጣመሩና አብረው ቢሆኑ ፈጣሪ ከፈቀደ ማለት ነው። ነገር ግን እንደ ማንኛውም አሁን ዩቲዩብ እንደሚሰሩት ራሱ እሷም ከሌላ ጋር ባትመጣ እሱም ከሌላ ጋር ባይመጣ አብረው ሞቅ ደመቅ እያደርጉ ቢሰሩ
ይለወጣሉ ብዬ በቃ እርግጠኛ የምናገር ሰው ነኝ ማለት ነው። ኦዲየንስ አብረው ሲሆኑ በጣም ነው የሚወዷቸው፣ በጣም ከምነግራቸው በላይ ማለት ነው። አብረው ቢሰሩ እላለሁኝ። እንግዲህ ሁላችሁም ላይክ እያረጋችሁ ይሄን ቪዲዮ እንዲደርሳቸው አድርጉልኝ ማለት ነው። ሁለቱ አብረው ቢሰሩ ለእነሱም የበለጠ ነው፣ ተመልካችን በጣም ስለሚፈልገው ማለት ነው። እንግዲህ ዛሬ ፈኪያ ጉንፋን ፍጡር ብላ ጠርታ ከአዳማ ድረስ አስመጥተው፣ ነገር ግን ያው ሐኪም ቤት ይዟት እንዲሄድ ነው። እሷ ያው በመን ምክንያት በኡዝር ጦም ፈታለች። ነገር ግን እኔ ባልጾምም ላንተ ፊጥራ አለኝ አብሽር ብላ ተሚሄድበትም አስቀርተዋለች። ያው ሐኪም ቤት ይዟት ሄደ፣ አስመረመራት፣ በሽታዋን ተናገረች። ያው እንግዲህ ብዙ በሽታ እንደነገሯቸው ነው የሚገልጸው የተናገረው አህሙ እና እኔ አልሐምዱሊላህ እዚህ ድረስ አሞኛ አቅም ጉንፋን ነው ሐኪም ቤት ድረስ የሚያደርስ አሞኛ አቅም። አንቺ ግን ራስሽን ጠብቂ፣ ለምን እንደዚህ ትሆኛለሽ? ለዚህ ደረጃ አትድረሺ ብሏል። የኔም ፍቅር እንዳለ ጉንፋኑም ተጨምሮብሻል ብሏል። እንግዲህ ፈጣሪ ይበልና ያጣምራቸው እላለሁኝ። እንግዲህ ያው ያማረ ወጥና እንጀራ በደንብ አስፈጥረዋለች። ያው የጠራችበትንም አላማውን አልቀየሰችም። ፈኪያዬ እንግዲህ አላህ ያሽርሽ። ያው አንዳንድ ጊዜ ያጋጥማል፣ የሰው ልጅ ነንና ያው መጣ ሲልብን በሽታ ዞር ሲልብን አንችልም። በተለይ ሴቶች ለምን እንደሆነ አላቅም። እና አላህ ያሽርሽ። አብራችሁ ቪዲዮ ስሩ። ይሄ የኔ መልእክት ነው። በቃ ሁለታችሁም ኦዲየንስ ጋር ለየት ያለ ቦታ አላችሁና አብራችሁ ቀጣይ እያከታተላችሁ ስሩ ማለት ነው። ትላንትና እንግዲህ ፈኪያ አህሙ ቤት ኢፍጣር በተሰኘው ፕሮግራም ቀርባ የነባ ጓደኞች ደጋፊዎች በጣም ነበር እየተቆጡ፣ ለምን ቀረበች ምናምን እያሉ ኮሜንት እያስቀመጡ ነበረ። ይባስ ብሎ ዛሬ በሷ ቤት እንግዲህ መግቢያ ሁሉ ከፍቶ ሰራሱ ማለት ነው። እንግዲህ ምንም አይደረግም፣ በቃ ይታደሉታል እንጂ አይታገሉትም የሚለው እዚህ ጋር ይሰራል ሀባይም ማለት ነው። እንግዲህ በቀጣይ ቪዲዮ እንገናኛለን ደግሞ። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ሀባይብ።